አባቴ እኔን ሚዲያ ላይ ወጥቶ ብቅም ባጨስ ብጠጣ ልጁ ነኝ ገበናው ነኝ ሊሸፍነኝ ይገባል። ኖርማል አባት እንኳን አይደለም የሃይማኖት አባት ስትሆኑ ደግሞ የሁሉም ሰው አባት ነው የምትሆኑት። የሁሉንም ሰው ገበና ትሸፍናላችሁ። እሳቸው የ12 ዓመት ላቧን የቤሩት ሐቋን በልተውባት ብሯን ስለጠየቀች ህዝብ እንዲጠላል ታጨሳለች። ሺሻ ብታጨስ የእሷ ሳንባ ነው የሚጎዳው። መጠጥ ብጠጣ የእሷ ጉበት ነው የሚበጠበጠው። ይሄ ከገንዘቡ ጋር ምንም የሚያገናኘው ነገር የለም። የሰውን ገንዘብ ለመብላት ግዴታ ያ ሰው መጥፎ ስለሆነ ነው የበላሁበት እና ህዝብ ይህንን የሚሰማ ህዝብ ይጥላትና ድምፅ እንዳይሆናት ሐቋን ላለመመለስ ማቅጣና ያመጣችው አንዴ ማቅጣም ታምጣው ገለዋንም ሽጣ ታምጣው። ገላዋ የሷ ገለዋን የሰጣት ፈጣሪ። በገዛ ገለዋ ማቅጣ ካመጣችሁ የሷ ገላ ተጎዳ፣ እሷ ታመመች። ብትማግጥ የማህፀን ካንሰር ሚዛት እሷ፣ HIV ሚዛት እሷ፣ በሽታ ላይ የምትወድቀው እሷ ገለዋን ሽጣ ብታመጣው። ምንም ሆና ታምጣው። ይሄ ብርብር ሰርቃ እንኳን ብታመጣው ለሰረቀችበት ነገር ታስራ ዋጋ የምትከፍለው እሷ ስለሆነች ብሯ የእሷ ነው። አባት ሆነው የገዛ ልጃቸውን ገበና እውነት የምታደርግ ቢሆን ራሱ ብታደርግም መጥቷ ነው የጠየቀችው ገንዘቧን። እንዳይሰማ ይሄን ነገር አባዬ እንዳይሸተው ይሄን ነገር ምናምን ብሎ ይጨነቃሉ። ያ ሽታ ግን መጋረጃውን በሩን ጥሶ ወጥቶ ደጅ ሁሉ ይሸተኛል። አሁን ከዛ ቀጥታ በሳሎን አልገባሁም፣ ኩሽና ነው እንግዲህ አብዛኛው የምንጠቀመው። ያው ምግቡ እዛው ስላለ እዛ ቁጭ እንዳልኩ እኒያ ልጆች